ኢትዮ ቴሌኮም ከአዋሽ ባንክ ጋር በመተባበር ጥላ የተሰኘ የዲጂታል ፋይናንስ እና የዲቫይስ ፋይናንሲንግ አገልግሎቶችን በቴሌብር አማካኝነት ማስጀመሩን ሐሙስ ህዳር 11 2018 በሳይንስ ሙዚየም በተካሄደ ፕሮግራም ይፋ አድርጓል። ይህ ጥላ የተሰኘው ዲጂታል የብድርና የቁጠባ አገልግሎት የግለሰብ ደንበኞች፣ የተቋማት ሰራተኞች፣ አነስተኛና መካከለኛ ኢንተርፕራይዞች እንዲሁም ወኪሎች አነስተኛ የብድር አገልግሎት እንዲሁም የቁጠባ አገልግሎት ማግኘት እንዲችሉ ያስችላል ነው የተባለው። ጥላ የተሰኘው የፋይናንስ አገልግሎት ወርሃዊ ደሞዛቸው በቴሌብር እንዲሁም በአዋሽ ባንክ በኩል ለሚከፈላቸው የግልና የመንግስት ተቋማት ሰራተኞች እስከ 16 ወራት ተከፍለው የሚጠናቀቅ የ6 ወር ደሞዝ ማክሲመም እስከ 1 ሚሊዮን ብር ድረስ ያለምንም ማስያዣ ያለምንም ኮላተራል ሊያበድር እንደሚችል ነው የተጠቀሰው ማለት ነው። ይህንን ደግሞ የፋይናንስ ድጋፍ ለማድረግ አዋሽ ባንክ 2 ቢሊዮን ብር አቅርቧል ማለት ነው። ከዚህ በተጨማሪ በዛው በፕሮግራሙ ላይ እንደተገለጸው ሁለቱ ተቋማት ኢትዮ ቴሌኮም እና አዋሽ ባንክ ባደረጉት ስምምነት ደንበኞች በረጅም ጊዜ ክፍያ የስማርት ስልክ ባለቤት እንዲሆኑ የሚያስችል የዲቫይስ ፋይናንሲንግ አገልግሎትም በይፋ ማስጀመራቸውን ገልጸዋል። ይህም የሆነበት ዋናው ምክንያት ኢትዮ ቴሌኮም በተለያዩ ጊዜያት የዘረጋቸውን የቴሌኮም መሰረተ ልማቶች እንዲሁም የዲጂታል መሰረተ ልማቶች ደንበኞች በስማርት ስልክ ውድነት ምክንያት ሳይጠቀሙ እንዳይቀሩ፣ ከዚህ በተጨማሪ በስማርት ስልኮች ዋጋ ከፍተኛ መሆን ምክንያት የዲጂታል ፋይናንስ አገልግሎቶችን ማግኘት ያልቻሉ ዜጎች በተመጣጣኝ ዋጋ የስልክ ተጠቃሚ እንዲሆኑ በማሰብ እንደሆነ ነው የተገለጸው ማለት ነው። ከዚህ በተጨማሪ ደንበኞች የአዋሽ ባንክን ኤቲኤም ያለ ካርድ በቴሌብር አማካኝነት መጠቀም እንዲችሉም የሚያደርግ አገልግሎቱን መጀመሩን ነው በዛው ፕሮግራም ላይ የተገለጸው። ይህ ብቻ ሳይሆን በቴሌብር ሱፐር አፕ የአዋሽ ባንክ ስኩል ፔይን ማግኘት እንዲቻል የአዋሽ ባንክ ስኩል ፔይን በቴሌብር ላይ ተካቶ እንዲመጣ መደረጉን እንዲሁ የኢትዮ ቴሌኮም ዋና ስራ አስፈጻሚ ይፋ አድርገዋል ማለት ነው። በኋላ ላይ ፕራክቲካሊ የብድር አገልግሎቱንም የቁጠባ አገልግሎቱንም እንዲሁም የዲቫይስ ፋይናንሲንግ አገልግሎቱንም የስኩል ፔይንም በምን መልኩ መጠቀም እንደምንችል አብረን እንመለከታለን ማለት ነው። እንግዲህ የዚህ የአነስተኛ ብድርና ቁጠባ አገልግሎት ለማግኘት ወይም ደግሞ ሌሎቹም ቅድም የጠቀስናቸውን አገልግሎቶች ዲቫይስ ፋይናንሲንግንም ጨምሮ አገልግሎት ለማግኘት እዚሁ ቴሌብር ሱፐር አፓችን ላይ ሎጊን እናደርጋለን። ቴሌብር ሱፐር አፓችን ላይ ሎጊን ካደረግን በኋላ ትንሽ ወደ ታች ስክሮል አድርገን እንደምትመለከቱት አዲስ የተጨመረ አገልግሎት አለ ወይም ኦፕሽን አለ። የፋይናንስ አገልግሎት ከአዋሽ ጋር የሚል አለ። ይህንን የፋይናንስ አገልግሎት ከአዋሽ ጋር የሚለውን ስንከፍተው ወደዚህ ፔጅ ይወስደናል። እንደምትመለከቱት ጥላ አዋሽ ባንክ ይላል። ያለው የክሬዲት ገደብ ይልና እስከ 16000 ብር ድረስ ሊሰጠኝ እንደሚችል ይናገራል። ይሄ ለግለሰብ ደንበኞች ነው። አነስተኛ የንግድ ተቋማት ደግሞ የተቀመጠላቸው የብድር መጠን አለ። ለአነስተኛና መካከለኛ ኢንተርፕራይዞች ከ50,000 እስከ 150,000 ብር ንግዳቸውን ለማስፋፋት ወይም ደግሞ ለሌሎች ለሚፈልጓቸው አገልግሎቶች መጠቀም እንዲችሉ እንዲሁ በዚሁ በቴሌብር የተዘጋጀላቸው መሆኑን ነው የሚገልጸው ማለት ነው። ስለዚህ ለግለሰብ ደንበኞች ከሆነ ከ5,000 ብር እስከ 16,000 ብር፣ ለአነስተኛና መካከለኛ ኢንተርፕራይዞች ከሆነ ደግሞ ከ50,000 እስከ 150,000 ብር ድረስ ንግዳቸውን ለማስፋፋትና ተጨማሪ የስራ ዕድል ለመፍጠር የሚያስችላቸውን የገንዘብ ብድር አገልግሎት ማግኘት እንደሚችሉ ነው በዛው በመክፈቻው ላይ የተገለጸው ማለት ነው። ይህንን እንደ አንድ መረጃ መያዝ ያስፈልጋል ማለት ነው። ስለዚህ የብድርና ቁጠባ አገልግሎቱን እዚሁ የቴሌብር ሱፐር አፕ ላይ ከገባን በኋላ የፋይናንስ አገልግሎት ከአዋሽ ጋር የሚለውን ከፍተን እዚህ ጋር ጥላ አነስተኛ ክሬዲት ይላል፣ ጥላ አነስተኛ ቁጠባ ይላል። አገልግሎቱን ከመጀመራችን በፊት ደንብና ሁኔታ የምትለዋን ከፍተን በደንብ ብንመለከታት ጥሩ ነው። ይሄ ደንብና ሁኔታ የሚለው እንደምትመለከቱት የአዋሽ ባንክ አነስተኛ የክሬዲት አገልግሎትን ለማስጀመርና ለመጠቀም ደንቦችና ሁኔታዎች ይላል። ስለዚህ እያንዳንዱን ብታነቡት ከተበዳሪ ምን ይጠበቃል፣ ከአበዳሪ ከአዋሽ ባንክና ከኢትዮ ቴሌኮም ምን እንደሚጠበቅ በዝርዝር ያሳያል። ስለዚህ ያንን አንብባችሁ መረዳት ያስፈልጋል ማለት ነው። ያንን አንብባችሁ ከተረዳችሁ በኋላ ነው ወደ ብድር መሄድ የሚጠበቅባችሁ። እያንዳንዱን የብድር አይነት የ15 ቀን፣ የ40 ቀን፣ የ75 ቀን የሚል አለ። እንዲሁም በቴሌብር ወይም ደግሞ በአዋሽ ባንክ በኩል ደሞዝ ለሚከፈላቸው ደግሞ እስከ 6 ወር ደሞዝ በ16 ወር ክፍያ ሊያበድር ይችላል ማለት ነው። ማክሲመም እስከ 1 ሚሊዮን ብር ድረስ ይህ ብድር ሊሄድ እንደሚችል ነው የሚነገረው። ይህንን ለማድረግ ተቋማት በቀላሉ በቴሌብር በኩል ወይም ደግሞ በአዋሽ ባንክ በኩል ለሰራተኞቻቸው በመክፈል ሰራተኞቻቸው የዚህ እድል ተጠቃሚ እንዲሆኑ ማድረግ ይችላሉ ማለት ነው። በቀላሉ ያለምንም ማስያዣ እስከ 1 ሚሊዮን ብር ድረስ ብድር ማግኘት ይቻላል ማለት ነው።
ጥላ የተሰኘውን ኢትዮ ቴሌኮም ከአዋሽ ባንክ ጋር በመተባበር በቴሌብር በኩል ያስጀመረውን ጥላ የፋይናንስ አገልግሎት ወይም ደግሞ የዲጂታል ፋይናንስ አገልግሎትን በመጠቀም ማለት ነው። ተጨማሪ የሚለው ላይ ሄዳችሁ ለእያንዳንዱ ተበዳሪ ለእያንዳንዱ ግለሰብ ምን ያህል የብድር መጠን እንዳለው ሊለያይ ይችላል። እንደ ትራንዛክሽናችሁ ከፍና ዝቅ ሊል ይችላል። ይሄ መነሻ ነው። ትራንዛክሽናችሁን እያየ ኤአይ ቤዝድ የሆነ ሲስተም ስለሆነ ያላችሁን የክሬዲት ስኮር ከፍ ሊያደርገው ይችላል ማለት ነው። አሁን ለኔ የፈቀደልኝ ከ5000 እስከ 16000 ብር ድረስ መበደር እችላለሁ ከደሞዝ ውጪ የሆነ ማለት ነው። ደሞዝ በቴሌብር በኩል ወይም በአዋሽ ባንክ በኩል የሚከፈለኝ ቢሆን ደግሞ ተጨማሪ እስከ 6 ወር ድረስ ደሞዜን መውሰድ እችላለሁ ማለት ነው። በ16 ወር ክፍያ ያንን መውሰድ እችላለሁ። ያንዳንዱ የአገልግሎት ክፍያው ይሄንን ይመስላል ማለት ነው። እዚህ ጋር ተቀምጧል የአገልግሎት ክፍያ ወይም ወለዱን በዚህ መልኩ ማየት ትችላላችሁ። መበደር ከፈለግን እዚሁ ከጎኑ ያለውን ይጠይቁ የሚለውን ፕረስ ካደረግን በኋላ የምንፈልገውን የገንዘብ መጠን አስገብተን ቪው ወይም ደግሞ ይመልከቱ የምትለዋን ስንጫን በዚህ መልኩ ዝርዝሩን ያሳየናል። የመጨረሻው ቀን መቼ እንደሆነና አጠቃላይ ምን ያህል ገንዘብ እንደሚያስፈልገን ይናገራል። እዚህ ጋር የአገልግሎት ክፍያውን ቶታል ይናገራል። ስለዚህ ሙሉ መረጃውን እንዲካየን በኋላ ኮንፊርም አድርገን ወይም ያረጋግጡ የሚለውን ተጭነን ገንዘቡን አውቶማቲካሊ ወደ አካውንታችን እንዲያስገባልን ይሆናል ማለት ነው። ስለዚህ በዚህ መልኩ ልንጠቀምበት እንችላለን ማለት ነው። ቁጠባውን ስንመለከት ደግሞ ጥላ የተሰኘ አነስተኛ የቁጠባ አገልግሎት ይላል። ያንን አገልግሎት ለማስጀመር እዚህ ጋር ለማስጀመር የምትለውን ፕረስ አድርገን አንብበን መስማማት ይኖርብናል ማለት ነው። ይሄንን ሙሉውን ካነበብን በኋላ ደንብና ሁኔታዎችን አንብቤ ተቀብያለሁ የምትለውን ፕረስ አድርገን ለማስጀመር የምትለውን ወይም አክቲቬት የምትለውን ፕረስ አድርገን አክቲቬት አድርገን በፈለግን ሰዓት ሴቭ ማድረግ እንችላለን ማለት ነው። ሴቪንጉን በተመለከተ ከወለድ ነፃ የሆነ ሴቪንግ አለ። በወለድም ሴቭ አድርገን ልንጠቀም እንችላለን ማለት ነው። ወለዱን በተመለከተ ኖርማል ሴቪንግ ከሆነ በፈለግን ጊዜ የምናወጣው ሴቪንግ ከሆነ በየቀኑ የሚታሰብ 7.15 ወለድ ካልኩሌት ይደረግለታል ማለት ነው። እዚህ ጋር አካውንት ወይም ደግሞ ሎክድ ሴቪንግ ከሆነ ደግሞ ለ3 ወር፣ ለ6 ወር፣ ለ9 ወር እንዲሁም ለ1 ዓመት ድረስ ሳንነካው ዝም ብለን ብቻ ሴቭ የምናደርገው የቁጠባ አይነት ከሆነ ደግሞ እስከ 8.5% ወለድ በየቀኑ ይታሰብለታል ማለት ነው። ስለዚህ ይህንን አገልግሎት መጠቀም እንችላለን። ያለ ወለድም አገልግሎቱን ማግኘት እንችላለን ማለት ነው። ስለዚህ ጥላ የተሰኘው የክሬዲትና የቁጠባ አገልግሎት ይህንን ይመስላል ማለት ነው። ሌላው ዲቫይስ ፋይናንሲንግን በሚመለከት ዲቫይስ ፋይናንሲንግ እንግዲህ እንዳልኳችሁ ማንኛውም ሰው የስማርት ስልክ ዋጋ ከፍ ካለበት ከተወደደበት አዋሽ ባንክና ኢትዮ ቴሌኮም በስምምነት ባቀረቡት የዲቫይስ ፋይናንሲንግ አገልግሎት ለስማርት ስልኮች እንዲሁም ለሌሎች የቴሌኮም መገልገያ መሳሪያዎች በረጅም ጊዜ ክፍያ ወይም በኢንስቶልመንት አገልግሎቱን ማግኘት እንዲችሉ አድርገዋል ኢትዮ ቴሌኮምና አዋሽ ባንክ በስምምነት ማለት ነው። እንግዲህ ይህ የዲቫይስ ፋይናንሲንግ አገልግሎት ከ6 ወር እስከ 12 ወር ክፍያ በቀላሉ ደንበኞች በወር ከ1000 ብር ጀምሮ በመክፈል የዚህ አገልግሎት ተጠቃሚ እንዲሆኑ ለማድረግ ነው ስምምነቱ ላይ የደረሱት። ይህ የዲቫይስ ፋይናንሲንግ አገልግሎት ልክ እንደ አነስተኛ ብድርና ቁጠባው ሁሉ ኤአይ ቤዝድ የሆነ ነው፣ በኤአይ የታገዘ ነው። ስለዚህ አገልግሎቱንም ለማግኘት ይህንን የዲቫይስ ፋይናንሲንግ አገልግሎት ወይም ደግሞ ስማርት ስልኮችን በዳውን ፔመንት ማግኘት ከፈለግን እዚሁ ቴሌብር ሱፐር አፓችን ላይ ከገባን በኋላ እዚች ጋር እንደምትመለከቷት ቴሌ ዲቫይስ ፋይናንሲንግ የምትል ኦፕሽን አለች። እሷን ፕረስ አድርገን እንጠቀማለን ማለት ነው። ለምሳሌ ቴሌ ዲቫይስ ፋይናንሲንግ የሚለውን ከከፈትኩት በኋላ ይህንን ኦፕሽን ይሰጠኛል። እንደምትመለከቱት ዌልካም ኤክስፕሎር ኢዚ ዲቫይስ ፋይናንሲንግ ኦፕሽንስ ይላል። ቀደም ብሎ ከሲንቄ ባንክ ጋር የተጀመረ የዲቫይስ ፋይናንሲንግ አገልግሎት አለ። አሁን ደግሞ አዋሽ ባንክ ላይ የዲቫይስ ፋይናንሲንግ አገልግሎት ተጀምሯል ማለት ነው። ለምሳሌ የአዋሽ ባንክን ዲቫይስ ፋይናንሲንግ አገልግሎት ማግኘት ብንፈልግ አዋሽ ባንክ የሚለውን መርጠን ይቀጥሉ እንላለን። ከዛም እዚህ ጋር መተን ለማስጀመር የምትለዋን እንጫን። እዚህ ጋር እንደምትመለከቱት ደንብና ሁኔታዎች ይላል፣ የውል ስምምነት ይላል። ይህንን በደንብ አንብበን መረዳት ይኖርብናል ማለት ነው። የዲቫይስ ፋይናንሲንግ አገልግሎቱን ለማግኘት ይህንን በደንብ አንብበን መረዳት ይኖርብናል። ከዛ በኋላ ደንብና ሁኔታዎችን አንብቤ ተቀብያለሁ የምትለዋን ቼክ አድርገን ለማስጀመር እንለዋለን። ከዛ ቴሌብር ኮዳችንን እንድናስገባ ይጠይቃል። የቴሌብር ኮዳችንን እንዲህ ካስገባን በኋላ በተሳካ ሁኔታ ተመዝግበዋል ይላል። የዲቫይስ ፋይናንሲንግ አገልግሎት በተሳካ ሁኔታ ተመዝግበዋል ይላል። ከዛ በኋላ እንደምትመለከቱት እዚህ ጋር እዛው ቴሌብር ሱፐር አፕ ላይ እንመለስና ተጠናቋል እንለዋለን። ከዛ በኋላ እንደምትመለከቱት ምዝገባ ካደረጋችሁ በኋላ ኦፕሽኑን ያስመርጣችኋል። የ12 ወር የዲቫይስ ክሬዲት ኢንስቶልመንት ለግል ደንበኞች ይላል። የ6 ወር የዲቫይስ ክሬዲት ኢንስቶልመንት ለግል ደንበኞች ይላል። ስለዚህ ይህ የዲቫይስ ፋይናንሲንግ በ6 ወር እና በ12 ወር ነው የቀረበው፣ ቀደም ብዬም እንደነገርኳችሁ ማለት ነው። ስለዚህ የሚፈልግ ሰው የ6 ወሩን ይወስዳል፣ የሚፈልግ ሰው ደግሞ የ1 ዓመቱን ይወስዳል። ስለዚህ በዚህ መልኩ የዲቫይስ ፋይናንሲንግ አገልግሎትንም ልትጠቀሙ ትችላላችሁ ማለት ነው። ገንዘቡን ተበድራችሁ ካልመለሳችሁ ያው በተለያየ መልኩ እንድትከፍሉ ይደረጋል። ዲቫይሱንም እንደዚሁ በክሬዲት ወስዳችሁ
ክፍያውን መፈጸም ካልቻላችሁ እንዳልኳችሁ የዲቫይስ ፋይናንሲንጉንም አገልግሎት የሚሰጣችሁ በኤአይ የታገዘ ሲስተም ስለሆነ ክፍያውን ካልፈጸማችሁ ዲቫይሱን አውቶማቲካሊ እንደሚዘጋው ነው የኢትዮ ቴሌኮም ዋና ስራ አስፈጻሚ ፍሬህይወት ታምሩ በዛው በመክፈቻው ላይ ሲገልጹ የነበረው ማለት ነው። ስለዚህ ይህንን ማወቅ ይጠበቅብናል ማለት ነው። ሌላኛው በዛው በመክፈቻው ላይ ይፋ የተደረገው በቴሌብር ሱፐር አፕ አማካኝነት የአዋሽ ባንክ ስኩል ፔይን እንዲጠቀሙ ማድረግ ተችሏል ማለት ነው። ስለዚህ በቴሌብር ሱፐር አፕ የአዋሽ ባንክ ስኩል ፔይ ተካቶ መምጣቱን ነው በዛው በመክፈቻው ላይ መረጃ የሰጡት የኢትዮ ቴሌኮም ዋና ስራ አስፈጻሚ ማለት ነው። ስለዚህ የአዋሽ ባንክ ስኩል ፔይን ለመጠቀም ምንድነው የምናደርገው? እዚህ ክፍያ የሚለው ላይ እንገባና ቴሌብር ሱፐር አፕ ላይ ከዛ ትንሽ ወደ ታች ስክሮል አድርገን የትምህርት ቤት ክፍያ የሚል አለ። እሱ ላይ ከሄድን በኋላ እዚህ ጋር የአዋሽ ባንክ ትምህርት ቤት ክፍያ የሚል አለ። እሱን ፕረስ እናደርገዋለን። እሱን ፕረስ ካደረግነው በኋላ እንደምትመለከቱት እዚህ ጋር የአዋሽ የትምህርት ቤት ክፍያ ይላል። የተማሪውን ኮድ እናስገባለን። እዚህ ጋር የተማሪውን ኮድ ካስገባን በኋላ ቀጥል እንለዋለን ማለት ነው። ኮዱን አስገብተን በዛ መልኩ ልንጠቀምበት እንችላለን ማለት ነው። ስለዚህ የስኩል ፔይንም በዚህ መልኩ ልንጠቀምበት እንችላለን ማለት ነው። ሌላኛው በዛው በመክፈቻው ላይ ሲገለጽ የነበረው ደንበኞች በቴሌብር አማካኝነት ከአዋሽ ባንክ ኤቲኤም ገንዘብ ማውጣት እንዲችሉ መደረጉን ነው የሰማነው ወይም ደግሞ የተነገረው ማለት ነው። ስለዚህ ያንንም እንደ አንድ መረጃ መያዝ ይኖርብናል ማለት ነው። ኤቲኤማችንን በተለያየ ምክንያት ረስተን ብንወጣ ወይም ደግሞ ሳኒዝ ብንወጣ በቴሌብር አማካኝነት ከአዋሽ ባንክ ኤቲኤም ገንዘብ ማውጣት እንችላለን ማለት ነው። እንግዲህ በቴሌብር አማካኝነት የዲጂታል ፋይናንስ አገልግሎት የተጀመረው ኦገስት 2022 ላይ ነው። ቴሌብር አገልግሎቱን በይፋ ከጀመረ ከአንድ ዓመት ከምናምን አካባቢ በኋላ ማለት ነው። ኦገስት 2022 ላይ ኢትዮ ቴሌኮም ከዳሽን ባንክ ጋር በመተባበር መላ የተሰኘ የብድር አገልግሎት እንዲሁም ሰንዱቅ የተሰኘ የቁጠባ አገልግሎት በይፋ በቴሌብር አማካኝነት ማስጀመሩን እንዲሁ የምናስታውሰው ነው ማለት ነው። ከጥቂት ቆይታ በኋላ ከአንድ ዓመት በኋላ ደግሞ ኢትዮ ቴሌኮም ከንግድ ባንክ ጋር ባደረገው ስምምነት በአመቱ አሁንም ጁላይ 2023 ላይ እንደራስ የተሰኘ የብድር አገልግሎት እና ስንቅ የተሰኘ የቁጠባ አገልግሎት በዛው በቴሌብር አማካኝነት ይፋ ማድረጋቸው የሚታወስ ነው። ይህ ብቻ አይደለም። ባሳለፍነው ዓመት ሚያዚያ 2017 ላይም ከሲንቄ ባንክ ጋር ኢትዮ ቴሌኮም እንዲሁ የተለመደውን ትብብር በማድረግ እንዲሁ ወቢ የተሰኘ የብድርና ቁጠባ አገልግሎት እንዲሁም የዲቫይስ ፋይናንሲንግ አገልግሎት መጀመሩ የሚታወስ ነው። እንግዲህ ባለፉት 3 ዓመታት ብቻ የቴሌብር የዲጂታል ፋይናንስ አገልግሎት ከ15 ሚሊዮን በላይ ደንበኞችን ማፍራት የቻለ እንደሆነ ይነገራል ማለት ነው። ከ31 ቢሊዮን ብር በላይ ደግሞ ለደንበኞቹ ያለምንም ማስያዣ ማበደሩን ነው የገለጹት የኢትዮ ቴሌኮም ዋና ስራ አስፈጻሚ ማለት ነው። በአማካኝ በወር 1.4 ቢሊዮን ብር ለብድር እንደሚቀርብ ወይም ደግሞ በአማካኝ በወር 1.4 ቢሊዮን ብር እንደሚያበድሩ ነው በዛው በመክፈቻው ላይ የኢትዮ ቴሌኮም ዋና ስራ አስፈጻሚ ይፋ ያደረጉት ወይም ደግሞ የገለጹት ማለት ነው። በቴሌብር የማይክሮ ሴቪንግ አገልግሎትንም በተመለከተ ሲናገሩ ከ4.7 ሚሊዮን በላይ ደንበኞች የቁጠባ አገልግሎት እያገኙ መሆኑን ገልጸው ከ30 ቢሊዮን ብር በላይ ሴቭ መደረጉን እንዲሁ ገልጸዋል ማለት ነው። አሁን ደግሞ ከአዋሽ ባንክ ጋር በመተባበር እንግዲህ ጥላ የተሰኘ አነስተኛ የብድርና የቁጠባ አገልግሎት ባሳለፍነው ህዳር 11 2018 ላይ በሳይንስ ሙዚየም በተካሄደ ፕሮግራም ይፋ ማድረጋቸው ነው የተገለጸው ማለት ነው። እንግዲህ ሁላችሁም የዚህ አገልግሎት ተጠቃሚ እንድትሆኑ እንላለን። ይህ መረጃ ይጠቅማችኋል ብለን እናስባለን። እንደወደዳችሁትም ተስፋ እናደርጋለን። ቻናላችንን ላይክ እና ሰብስክራይብ በማድረግ ደግሞ እንደዚህ አይነት ጠቃሚ መረጃዎችን፣ ወቅታዊ መረጃዎችን ታገኛላችሁ። እናመሰግናለን።